ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ አርብ የካቲት 6 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን በሰሜን ሸዋ ዞን ደራ ወረዳ ከሚገኙ ልዩ የህብረተሰብ ክፍሎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ተወያይቷል። ዋና አዛዡ የደራ ወረዳን ለማውደምና የጦርነት ቀጠና ለማድረግ ግንባር ፈጥረው የተሰለፉ የጥፋት ኃይሎችን በተባበረ ክንድ በመመከት እኩይ ተግባራቸውን ማመከን መቻሉን ተናግረዋል። ሜጀር ጀነራል ብርሃኑ ጥላሁን ላለፉት ጊዜያት አሸባሪው ሸኔ ቡድን በአካባቢው የሚገኙ ትምህርት ቤቶችን በማውደም መምህራንን በማፈንና በመግደል መሰረተ ልማቶችን በማውደም ህዝቡን ለከፍተኛ እንግልትና ስቃይ ለመዳረግ ሲንቀሳቀስ በጀግናው መከላከያ ሰራዊታችን አከርካሪውን ተሰብሮ አሁን ላይ ህዝብ በሰላም ወጥቶ እንዲገባና ማህበራዊ አገልግሎቶች ሁሉ ክፍት እንዲሆኑ ተደርጓልም ተብሏል። ሰራዊቱ በማይናወጥ ሀገራዊ ፍቅር ከህዝብ ጋር ተቀናጅቶ የሚከሰቱ ችግሮችን በብቃት መክቶ የአካባቢውን ሰላም ወደ ነበረበት እየመለሰ እንደሚገኝም አመላክቷል። አሁንም በወረዳው የተጀመሩ የሰላምና ጸጥታ ስራዎች ተጠናክረው እንዲቀጥሉ ህዝቡ ከጸጥታው ኃይሉ ጋር የሚያደርገውን ትብብር አጠናክሮ መቀጠል ይገባል ያሉት ዋና አዛዡ የህዝብ ሰላም ውሎ ማደር እንቅልፍ የሚነሳቸው ተላላኪ ባንዳዎችን ህዝቡ አጋልጦ በመስጠት የአካባቢውን ሰላም ማጽናት እንደሚገባም አንጾ ሰጥተዋል። ወረዳው እስካሁኑ በተለያዩ አካባቢዎች እየተካሄደ ባለው የሰላም ውይይት የሰላም አማራጭን ለሚቀበሉ ታጣቂዎች መልካም እድልን የፈጠረና እምቢያሻፍራይ ለሚሉ ጽንፈኛ ቡድኖች ደግሞ ከህዝቡ ነጥሎ እርምጃ ለመውሰድና ዘላቂ ሰላምን ለማረጋገጥ ምቹ ሁኔታን የፈጠረ ስለመሆኑም አንስተዋል። ኮሮ አዛዥ ብርጋዴር ጀነራል መስፍን በየነ በበኩላቸው ሰራዊቱ የጥፋት ኃይሎችን አደብ በማስገዛት ተልዕኮውን በድል አድራጊነት እየተወጣ እንደሆነም ተናግረዋል። በቀጣይም ህዝቡ ከሚሰማው ይልቅ ባይኑ የሚያየውን ማመን ይኖርበታል ያሉት ብርጋዴር ጀነራል መስፍን በየነ ከበሬ ወለድ ወሬ ከመናገር ወጥቶ አሁን ያለውን መልካም ጅማሮ ማጠናከር፣ የቀሩትን በጫካ የሚገኙ ታጣቂዎችን የመንግስትን የሰላም ጥሪ እንዲቀበሉ በመምከርና በመመለስ ኃላፊነታቸውን መወጣት ይኖርባቸዋል ብለዋል። የውይይቱ ተሳታፊዎች መከላከያ ሰራዊቱና የጸጥታ ኃይሉ የህዝብን ሰላም ለማረጋገጥ እየሰሩ ባሉበት ስራ ሁሉ የህዝቡ ተሳትፎ ወሳኝነት ያለው በመሆኑ ለአንዴና ለመጨረሻ ጊዜ ጽንፈኛና የአሸባሪው ቡድኖች ህዝቡ ላይ የሚያደርሱት አሳዛኝ በደል እንዲቆም ያላቸውን ተሳትፎ አጠናክረው እንደሚቀጥሉ ተናግረዋል። የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያውን ባከናወነበት የካቲት 5 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለህብረቱ አስገብተዋል። ህወሓት ህብረቱ የሰላም ስምምነቱ ባለቤትና ዋስ መሆኑን በደብዳቤው ባስታወሰበት በዚህ ወቅት ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት በመግለጽም አሁን ያለው ሁኔታ በዝምታ ሊመከት እንደማይገባም አሳስቧል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ደብዳቤው ወቅታዊ ውጥረት እንደቀድሞውኑ መጠነ ሰፊ ግጭትን የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባም አመላክቷል። በተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ህዝብ ላይ የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለል እየተፈጸመ ነው ሲልም ወንጅሏል። የሊቀመንበሩ ፊርማ ባረፈበት በዚሁ ደብዳቤ ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት በዚሁ ወሳኝ ወቅት ቁርጠኛ አመራር እንዲያሳይ ጥሪ አቅርቧል። አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችትን ሰነዘሩ። አቶ ጌታቸው ረዳ ፖለቲከኛው ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩ ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ በተመለከተ በኢትዮጵያ ላይ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለውታል።
ብለውታል። አቶ ጀዋር ለጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁት እንደሆነም አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላትን ከመንግስት ፖሊሲና ከሀገር ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነጻ አያደርግም ሲሉም ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባት አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ላይ የራሳቸውን ፍላጎት እያሳደዱ ባለበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን ያለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበትም አቶ ጌታቸው አሳስበዋል። የአቶ ጌታቸው ረዳ ንግግር እንደሚከተለው ይነበባል። ለጠቅላይ ሚኒስትሩ ያለህን የግል ተቋሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደባልቅበት መንገድ የሚገርም ነው ብለውታል። ገዢውን ፓርቲ መጥላትህን በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነጻ አደርግህም። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ ነበር፣ ካሁን ግን ድምጽህን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውዱ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረሃል። የምታሰራጫቸው አንዳንዶቹ ዘገባዎች ወይም የምታካፈላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑም ይችላሉ። ሆኖም ግን እነዚህ መረጃዎች የኢትዮጵያን ስልቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ሳታስገባም ታቀርባቸዋለህ። ከመዋቅርና ከስትራቴጂ የተነጠሉ እውነታዎች በቀላሉ ወደ ተሳሳተ ትረካ ሊቀየሩም ይችላሉ ብለዋል። ኢትዮጵያ በከባድ የጂኦፖለቲካዊ ፉክክር የሚታወቅ ቀጠና ውስጥ እንደተገቢ በሚታወቅ ቀጠና ውስጥ እንደተገቢ ተመልካች ብቻ መሆን ያለባትም ብለህ በቅንነት ታምናለህ ሲሉም ጠይቀዋል። በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱም እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገርም ሆነ ከዚያ በላይ ላሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያለባት ሀገር ነች። ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስተራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹት ነው። ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለህ ያሳያል ብለውታል። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 2018 መራዘሙን የብሔራዊ ምርጫ ቦርድ ተናገረ። የቦርዱ ሰብሳቢ መላተወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎቹ ዙሪያ መግለጫ ሰጥተዋል። የመራጮች ምዝገባ የካቲት 7 2018 እንደሚጀምር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 መራዘሙን ተናግረዋል። የሳውዲ ከፍተኛ ባለስልጣናት ወደ አስመራ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። አስመራ ከገቡት ባለስልጣናት መካከል የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬሬጄ ዋናው ናቸው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።